ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በፍቅር ነው የመጣሁት ማለት ነው። ዛሬ ፍቅርን ተያይዣታለሁ ማለት ነው። እኔ ሁሌም ለመስራትና ለማበረታታት እሞክራለሁ፣ ግን አንዳንድ ያላ የሆነ አብርሽና ሩታ ለምጄ ማለት ነው። በቃ በሌላ ዩቱበር መስራት ምንም አልቻልኩም ማለት ነው። እንግዲህ ቀን ላይ ፍቅር በወሰደችው ፈቶ ላይ ኮሜንት ጽፌ ነበር። በኮሜንቱ ሁልጊዜም በፍቅር ቪዲዮ ስሪ ብላኛለች አንድ እህቴ ማለት ነው። በትዕዛዝሽ ደግሞ መጥቻለሁ ማለት ነው። ከእንግዲህ ሁላችንም እናበረታታለን ማለት ነው። ሁላችንም አይዞች በርሲ ጠንክሪ እንላታለን በዚሁ አጋጣሚ ማለት ነው። እስቲ ፍቅርዬን በቅርቡ ማለት ነው 100K ያስገባት ትንሽ ነው የቀራት ማለት ነው። 120 ምናምን ነው የቀራት ማለት ነው። 100K ገብታ ደግሞ ደስታዋን እኔ ማለት ነው። እና ዳጊ ማለት ነው እውነት ለመናገር ወላሂ ነው የምላችሁ እኔ በጣም ነው የሚመቸኝ። ቲክቶክ ላይ በጣም ነበረ የምወደው ማለት ነው። የሆነ ጊዜ አንድ ልጅ ነበረች የሆነች ቀበጥ ነገር ማለት ነው ከሱ ጋር ምሰራ ከሱ ጋር ሲሰሩ ጊዜ በጣም ነበረ የምወደው ማለት ነው። የሆነ ረጋ ያለ ልጅ ነው ማለት ነው። እንግዲህ ዛሬ ሁሌም ደስተኛ እንድትሆኝ ነው የምፈልገው ብላታል። አዎ ፍቅርዬ ሁሌም ደስተኛ ሆኜ። በነገራችን ላይ ፍቅር ሁሌም ደስተኛ ናት። አንድም ቀን አዝናም አታውቅም። ብታዝንም እንኳን ሰው ፊት እንትን አትልም፣ አታሳይም። በሆዷ ነው የምትደብቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ዛሬ ከፍቅር ጋር ምን ተማራችሁ? እውነት ለመናገር እኔ የዋህ መሆኗ ነው የገረመኝ ማለት ነው። በጣም ያሳዘነችኝ ባርቴቱ ጋር ይመስላችኋል? ዳጊን እጁን ስስመው ማለት ነው እንዴት አንጀቴን እንደበላችኝ ማለት ነው። በቃ የሰው ቅርቤታ እንዳላት በዚህ ወቁ ማለት ነው። እንግዲህ ከሱ ጋራ እኔ እንጃ ከካሜራ ጀርባ ብዙ ጊዜ ሊያሳልፉ ይችላሉ። ነገር ግን ለስራም ቢሆን እኔ እንጃ አምናው እጁ እንደዚህ ስስመው ምናምን ነገር በጣም ነው ያሳዘነችኝ ማለት ነው። የሰው ፍቅር አላት፣ የሰው መውደድ አላት፣ ሰውን ትወዳለች፣ ሰውን ታከብራለች። ክብር ሲባል ይሄ ነው። ይሄንን ነገር ትዋሻለች ሌላ እንዳትሉኝ እናንተ በደንብ ጠንቅቃችሁ ታውቃላችሁ። የፍቅር ደጋፊዎች ማለት ነው። ብዙ ጊዜ የእናንተን ድምጽ ትሰማለች። እንደዚህ ነገር አታርጊ ስትሏትም ትመከራለች ማለት ነው። እና በጣም ነው ደስ ያለኝ ማለት ነው። እንግዲህ በኮሜንትም ላይ ደግሞ አብራችሁ ሆኑ። እኔ ደስ ይለኛል አብሯት ቢሆን ቢሄድም ምንም ችግር የለብኝም። ግን ሁለቱም በጣም ነው የሚያምሩት፣ ደስ ይላሉ ማለት ነው። እንግዲህ እስከ መጨረሻ ያማረ ያደርግላቸው፣ የሰመረ ያደርግላቸው፣ አይለያያቸው ማለት ነው። በጣም ደስ ነው የሚሉት፣ በጣም ነው የሚያምሩት ማለት ነው። በተለይ ዳጊ በጣም ሰከን ያለ ልጅ ነው። እውነቴ ነው የምላችሁ ረጋ ያለ ልጅ ነው። እንግዲህ ስጋራ ትላንትና አይታችሁታል። ሆቴል ላይ ቁጭ ብላ ያው ስጋራ ካላጨስኩኝ ብላ ነበረ ፍቅር። ዛሬ ደግሞ ለየት ባለ ነገር ነው የመጡት ማለት ነው። እና ፍቅርዬ ደግሞ ሁሌም እንደዚህ በተለይ ደግሞ ፍቅርን በውስጥ የምታወራ ልጆች ካላችሁ ሁሌም ቀን በቀን እንደ ዩቱበር እንደ ማንኛውም አንዴ በዳጊ አንዴ በሷ ብለው ከመጡ በቅርብ ቀን ደግሞ ታድጋለች፣ ከፍ ትላለች ማለት ነው። እና ላይክም ሼርም ሰብስክራይብም እያረጋችሁ አበረታታት። እውነት የምትበረታታ ልጅ ናት ማለት ነው። እኔንም ደግሞ በዚሁ አጋጣሚ በፍቅር ስሪ፣ ለምንድነው ማሰሪው፣ ለምንድነው ማታበረቻቻት ያላችሁኝ፣ ኢንሻአላህ በቻልኩት አቅም ወደ ኋላ አልልም። አበረታታለሁ፣ ቪዲዮ እንሰራበታለን ማለት ነው። በነገራችን ላይ እውነታችሁ ነው። ትንንሽ ዩቱበሮች ቪዲዮ ሲሰራበት ሲያንሸራሽሩ ምናምን እንደዚህ ነገር ያው እይታም ይመጣል፣ እየተሳቡም ይመጣል ማለት ነው። ግን አላ ምን ታረጋላችሁ? የሚያሽቃብጥ ነው እንጂ ማያሽቃብጥ ጥሩ ነገር የሚሰራ ሰው መቼም አይወደድም። ለዛ ነው ግን እሷ ታድጋለች ብዬ ተስፋ አረጋለሁ ማለት ነው። እናንተ ግን በተቻላችሁ ቀን መጠን አንድ ነገር ምላችሁ ነገር ቢኖር የፍቅርም ደጋፊ የትኛውም ዩቱበር ብትሆኑ ሊያድጉ ከፈለጋችሁ ቪዲዮአቸውን ቲክቶክ ላይ አትጫኑ ማለት ነው። ምክንያቱም ቲክቶክ ላይ ስትጭኑ ያ ቪዲዮ ቲክቶክ ላይ ይታያል፣ እዚህ ላይ መጥተው ዩቱብ ላይ ደግሞ ማየት ይሰላቻቸዋል፣ መሄድም ይሰላቻቸዋል ማለት ነው። የትኛውም ዩቱበር የትኛውም ደጋፊ የሆናችሁ ሊፈምሱ ከፈለጋችሁ ምንም አይነት ቪዲዮ ቲክቶክ ላይ ባትወስዱ ደስ ይለኛል። በቻላችሁ ቻናላቸው አንዳንድ ነገራቸው ፈቷቸው ብትወስዱ ደስ ይለኛል። ምክንያቱም ይሄን እናንተን እያስገደድኳችሁ አይደለም፣ ግን እንደ ሀሳብ ነው። እና አንድ ሰው ሊያድግና ሊፈምስ ከፈለገ እንደዛ ማድረግ ትችላላችሁ ማለት ነው። እና ይዋት እውነቴ ነው የምላችሁ እኮ ፍቅር በጣም ትለያለች። ከምሬ ነው የምላችሁ። አያችሁ እንዴት እንደተኛችበት ማለት ነው። እና አምና ራሱ እንዴት እንደተኛችበት ማለት ነው። ይገርማል እኮ በጣም እውነቴ ነው የምላችሁ። አንድ ሰው ሰውን እንዴት አምኖ የፈለገ ነገር ቢሆን እኔ ብሆን በፍቅር ቦታ ብግባባው እንኳን እንደዚህ ያልሆነም ማለት ነው።
የሰው ፍቅር ያላትና የሰው መውደድ ያላት ናት። እንግዲህ ዳጊ ከአሁን ወዲህ አንለያይም ብለዋል። 40 ዓመት ነው 80 ዓመት ብለዋል ብለዋል። እንግዲህ 40 ዓመትህ እና 80 ዓመትህ ማለት እያለችው ነበረ ፍቅር ማለት ነው። ግን ሆኖም ቀረ ማለት ፍቅርን በዚህ ተረዳት ማለት ነው። በዚህ ንያት የሰው ፍቅር እንዴት እንዳላት እና ሰውን እንዴት እንደምታከብር ማለት ነው። እናንተ በፍቅር ቦታ ብትሆኑ ሰውን እንደዚህ ጠጋ አድብላችሁ እኔ እንጃ የፈለገ ነገር ቢሆን ማንም የማያደርገው ነገር ነው። ይሄ ምንድን ነው? የሰው ፍቅር ስላላትና የሰው መውደድ ስላላት ከሰው ቀረቤታ ስላላት ማለት ነው። አብዛኛው ጊዜ ዩቱበር ትክክለኛ ነገር ይመጣል ብላችሁ ማናችሁም አትመኑ። አሁን አብዛኛው ሰው የሚሸወደው ትክክል ነው እውነት ነገር ነው እያላችሁ ነው ብዙም ካፋችሁ መጥፎ ነገር የሚወጣ እናም ደግሞ ያልሆነ ቃላት የምትናገሩ ማለት ነው። ዩቱብ ማለት የውሸት ዓለም ሀገር ናት ማለት ነው። ምክንያቱም ምንም አይነት ላይፋቸው ትክክለኛ ላይፋቸው ዩቱብ ላይ የትኛውም ዩቱበር የሚለቁ የሉም። ግን በስንት አንዱ ፈጣሪውን የሚፈራ ተግባር ላይ ያለ በቃ ራሴን ሰርቼ ሆነም አልሆነም በውሸት ሳይሆን በንጹህ ነገር ገንዘብ አገኛለሁ የሚል ነው እንጂ እና የዩቱበር ነገር በጣም ውሸትና የወረደ ነገር ነው ማለት ነው። ግን በፍቅር እኔ በጣም ነው የምኮራባት። ምክንያቱም መዋሸት ብትፈልግ ብዙ ነገር ማድረግ ትችል ነበረ። ፍቅርንም ደስ የምትል ጸባይ ነው ያላት። አበረታታት ብያለሁ ከአንዱ ሁለቴም ደጋግሜ ማለት ነው። እዩት፣ እውነቴ ነው የምላችሁ። እኔ እዚህ ጋር ነው አንጀቴን የበላችኝ ማለት ነው። እና የፈለገ ነገር ቢያረጋት ማለት ነው የፈለገ ነገር እኔ እንጃ አላውቅም። እውነት እሱም ሲስማት እሷም ሲሳሳሙ በጣም ነው ያሳዝኑኝ። ምክንያቱም እነሱ አሁን ስራ ነው የሚሰሩት ማለት ነው። ግን የፍቅርን የዋህነቷ እዩዋት ማለት ነው። ከምሬ ነው የምላቸው። እኔ እነሱ ያወሩትን መፈትፈት ሳይሆን በቃ የልጅቷ አንደበትና በልጅቷ ያለ ፍቅር ለሰው ያላት ፍቅር እና ከበሬታ እንዴት እንዳላት ማለት ነው። ሰውን እንዴት እንደምታከብር እስቲ እናንተ በፍቅር ቦታ ሆናችሁ እንደዚህ ልባችሁ ከፍታችሁ ትሰጣላችሁ? ማንም አይሰጥም። ከምሬ ነው የምላቸው። እና ቪዲዮ ልሰራ አልፈለኩም ነበር ብቻ ይሄንን ነገር ሳይ ነው የመጣሁት ማለት ነው። ከምሬ ነው የምላችሁ። እና ፍቅር ደግሞ ቀጥይበት በዚህ መልካምነትሽ ማለት ነው። እኔ ሙሉ በሙሉ ተስፋ አለኝ ፍቅር የሆነ ቀን የራስሽ የተስተካከለ ህይወትና የራስሽ ቋሚ ነገር እንደምትይዢ እርግጠኛ ነኝ። ምክንያቱም በጣም ጎበዝ በጣም ጠንካራ ልጅ ነሽ ማለት ነው። እያት ከምሬ ነው የምላችሁ። አታሳዝንም? እና ፍቅር መጨረሻሽን ያሳምርልሽ የኔ እናት። ሌላ ነገር ምንሽም ነገር የለም። እና ለወሬ ለምናምን ነገሮች ቦታ ማትስጪ። በተለይ ደግሞ የፍቅር ደጋፊው የሆናችሁ ሼር አድርጉላት፣ ላይክ አድርጉላት። ቪዲዮዋ ደግሞ ቲክቶክ ላይ እንዳትወስዱ ማለት ነው። በተቻላችሁ ቅም አስተዋውቁላት እንጂ ምንም አይነት ለምን 5 ደቂቃ ቪዲዮ እንኳን አትሆንም። እና ቲክቶክ ላይ እንዳትወስዱባት ማለት ነው። ወደዚህ መተው እንዲያዩላት ማለት ነው። አበረቱ። በጣም ነው ኧረ እዚህ ጋር እውነቴ ነው ሙላችሁ እዚህ ጋር ናጇን የሳመችበት ተባያት በጣም ነው ደስ የሚለው ማለት ነው። እና ዳጊ ከሷ ባትለይ አብረሃት ብትሆን ሁሌም ደስተኛ እንድትሆንልኝ ይፈልጋለሁ እንዳልክ አሁንም ደግሞ ደስተኛ እንድትሆን ደስታችሁ ሙሉ ያደርግላችሁ። እንግዲህ መጨረሻችሁን ያሳምርላችሁ ማለት ነው። ቋሚ እንድትሆኑ ማለት ነው። ተወዳጅነት እንድታገኙ